ጠይቄ ለካ ሰልፍ ግሪን ካርድ ለማግኘት ጥሩ አማራጭ ነው እንደገና ደግሞ ሰልፉን የሚያዘጋጁ ሰዎች ደግሞ as a business በቃ በዛ የተሰሩና በዛ ጉዳይ ላይ የተሰማሩ ሰዎች አሉና በተለያየ መልኩ የሆነ ሰልፍን ማዘጋጀት አለ የለም ብለው ሰልፍ እንትን ይላሉ እዚህኛ ሀገር ያሉ ደላሎች የቤት ሰራተኛና አንዳንድ ሰራተኞችን የሚያገናኙ ደላሎች ሰራተኞችን ጀንጅነው ካስገቡ በኋላ እንደገና ጀንጅነው ያስወጣሉ ለምንድነው ሲባል ሰራተኞች ከዛና ከዛ እየወጡ እየገቡ ካልሄዱ ኮሚሽናቸው ስለሚጠፋ ሰዎችን ጀንጅነው ያስገባሉ እንደገና ደግሞ ጀንጅነው መጀመሪያ ከክበው ወርቅ አስመስሎ በጣም የሚያምር ነገር ስልስራው ያስገባቸውና በኋላ ደግሞ ሆረር ስልስራው እንደገና ያስወጣቸዋል የቤት ከላይ 3 የ3 ወር የ6 ወር የ1 አመት የ2 አመት ምናምን የሚለውን ክፍያው ሊያመጡት ደላሎች ናቸው ይባላል የነሱ ኮሚሽን ከፍ እንዲልላቸው ከጠቅላላ ክፍያው ላይ ሲባል ልክ እንደዛ ከሆነ ወይል ጥሩ ነው እኛ ለቢዝነስ ነው እንዲህ ስለተባለ ነው ብለዋልና እነዛ መጋቢዎቹ የተናገሩት አንድ ወቅት ላይ እነዛ ሀጀ ለምንድን ነው እንደምትሆኑት በእውነት እንዲህ በማለታችሁ ማለት ሲባል የለም እዚህ ተወጣለ ቪዲዮ ተነሳለ ፎቶ ተነሳና እዛ ላለበት መንግስት ይሄው መንግስትን እየተቃወምኩ ነው መንግስት እኮ በውስጥ እንደግፈዋል ስለዚህ ግን መንግስትን መስደብ አለብን እዛ አለንበት ቦታ ላይ ጥገኝነት ለማግኘት እና በዛ ምክንያት ነው እንጂ እኛ መንግስትን ጠልተነው አይደለም ብለው አሉኝ ያሉ አባት አሉና እሳቸው እንዳሉት እንደዛ አይነት ከሆነላችሁ አፉ እንላለን ችግር የለም አይ ካላችሁም ደግሞ በተናገራችሁት ግብይት አለ ፍሬው አለ እሱ ባላችሁበት ይደርሳል የሚለውን ተረዱልኝ እንደጉባለች እናቀራለን ምንም ሌላ ጥያቄ የለውም ምንም ውጤት ይምጣ ለማመስገን ምንም ኪሳራ ይምጣ እናንተን ለማውቀስ ኃላፊነቱን እንድትቀበሉ እንጂ ነው ትናንትና ጄኖሳይድ ብላችሁ ከዛ ቀጥሎ የመጣው ነገር ተቀበላችሁ ይሄ ለውጥ እስኪመጣ ድረስ ቄሮ ፋኖ የተባለ ስንት ሰው አልቋል ስንት ሰው ሞቷል ስንት ሰው ታስሯል ስንት ንብረት ወድሟል ከዛ በኋላ ያለውን ተቀብላችሁ አይደለም ዛሬ እኮ እንደራደር እንመካከር የሚል አማራጭ እኮ አለ ዛሬ ይሄን ረግጣችሁ እዚህ ላይ ያቀረሻችሁ እዚህ ላይ ቆሻሻ እየጣላችሁ እኮ ነው ዛሬ የምትናገሩ ዛሬ ለየት የሚያደርገው ይሄ እንነጋገር ተብሎ የምክክር ኮሚሽን አለ ስለ ምክክር ኮሚሽን መኖር አለ መኖር ምንም ነገር ያላወሩ የኢትዮጵያ ሚዲያዎች መከራቸውን ፈጣሪ በሚበጀው ያደርግላችሁ ምንም ሳትሉ ከልማችሁ 5 ወር ቀረው በዚህ 5 ወር ምን ሊያመጣ ነው የሚል የቅጀት ግምገማ ይዛችሁ ወጣችሁ ሰዎች አላችሁ ለጉባለች መቼም ሐቅን የማይኖር የሰው ልጅ ሃይማኖት አባት የህግ አካል የመስሪያ ቤት በየትኛውም ቦታ ላይ ያለ ሰው ተበላሽውን ተናግሮ ለማስተካከል ካልሰራ እሱ የኢትዮጵያ ጠላት ነው የሚል ነው ይሄን መናገር ከሁሉም ጋር እንደሚያጣላኝ ያውቃለሁ ምን because ቢያንስ ባንዱ ሰው ይወድቃል ሁሉም ቦታው ላይ በሚገባው ቦታ ላይ ሆኖ የሚገባውን ስራ ቢሰራም ይሄ ሁሉ ችግርም ስለማይከሰትና በግራም ይሁን በቀኝ የችግሩ ባለቤቶች እኛ እንደሆንን ስለሚያረጋግጥ ይሄ ያናዳችኋል የሚሆነው ግን እሱ ነው ከቻላችሁ ነገሮችን ማስተካከል እንጂ በማድበስበስ የምታመጡት ነገር የለም ለሊት ወይም ሰው ሳያያችሁ የጥፋት መዶሻና ዶማና ካፋይዛችሁ ተወጣላችሁ ሰው ደግሞ ሲመለከታችሁና በጸራራ ፀሐይ ደግሞ በሰዎች መካከል ደግሞ እንደ ሐቀኛ ምላሳችሁን አሽሎ መሄድ እሱ አያዋጣም ምንም እናዚህ ላይ ሰልፍ አድርገህ እኔ በጣም ነው የሚያዳም አይኔፍ እንኳን በዚህ በቅርብ ያደረገው አታውቁ የማክሮ ኢኮኖሚ ማሻሻያ እኮ በብዙ ሁነትና አካሄድ እዚህ ደርሶ የዓለም መንግስታትና ሀገራት ከኢትዮጵያ መንግስት ጋር አብረው ሆነዋል ምንም ያህል ብትጮሁ ባለፈው እንዳረጋገጥኩላችሁ የኢትዮጵያ መንግስት የነሱን ተልኮ ለመፈጸምና ለማስፈጸም ፈቃደኛ መሆን ብቻ ነው ይሄን እንዲያደርግ ማስገደድ እንጂ እናንተ ሰው ሆናችሁ ተቀጥላላችሁ እናንተ ምናምን ሆናችሁ ተቀጥላላችሁ ብለው አይደለም because ነገ እንዲያልፍላችሁ አይፈልግም ነገም ደግሞ ሌላ የሚመጣው ይሄ መንግስት እንኳን ሸብረክ ብሎ የነዚህ እናንተ እንዲህ የሚያስጨፍራችሁና አካኪ ዘራፍ በሉት ይያለ የሚጮህላችሁ የሚያስጮሃችሁ አካል የሱን ተልኮ የሚፈጽምበት መንግስትና ይሁንታ ከሰጠ እናንተ እዛው ነው የምትጣሉት ነገም ለሌላ መጮህ ስለምትፈልጉ because እናንተ የምትፈልጉት ለመጮህ ለማልቀስና እንደዛ እንጂ ለሌላ ለምንም ነገር ስላልሆነ ማለት ነው አይሹ
እሱ ብቻ ነው የምትፈልገው። በበርካታ ከተሞች እየተካሄደ ባለው የተቃውሞ ሰልፍ የአብይ አህመድ አገዛዝ በአማራ ህዝብ ላይ እያደረሰ ያለውን በድሮንና በከባድ መሳሪያ የታገዘ ጭፍጨፋ በአስቸኳይ እንዲያቆምና ዓለም አቀፉ ማህበረሰብ ጫና እንዲፈጥር የሚጠይቅ መሆኑን ለማወቅ ተችሏል። ዋሽንግተን ዲሲ በሳምንቱ ቅድም ለምንድን ያለው ቅድሙ ላይ እያሸነፍን ነው ያላችኋል። ቀደም ላይ እያሸነፍን ነው እንዲህ ያለ እየተቆጣጠረ ነው በበርካታ ምርኮኛ በሽ ሆኗል አለ። ቀጠለና ምን አለ? በዛና በዚህ የሚደረገው ምናምን የሚያሸንፍ ሰው እኮ አሸናፊ ነው። በቃ እያሸነፍክ አይደል? በድሮን ይበለ በምን ከዛ በላይ ሆነሃል እኮ ምንድነው ችግሩ? ማን ነው ይሄ ሰው? ሄሎ ሄሎ አይደለም ተሳስተዋል ወንድሜ። እሺ እና ቅድም አሸነፍን፣ አሁን ደግሞ ሌላ ጩኸት ነው። because አሁንም እዛ ሁለቱ ቪዲዮዎች ላይ እኔ ጋር በመጡት ማለት ነው ነገሮችን እናጣራ ነው የጉዳዩ ባለቤት እንሁን ነው። because ተጎጆች እኛ መከራ ቢመጣም ሁሉም እንደ ሁለተኛ እንደ ትርፍ ነው። ወይ በመጮሁ ገንዘብ ያገኛል፣ ወይ በመጮሁ ዜግነት ያገኛል፣ ወይም ደግሞ እዚህ ያለው ነገር ስፖንሰርና ምናምን በማድረጉ ሌላ የሆነ ትርፍ ያገኛል፣ ወይ ቻናሉን ሊያስተዋውቅ ይችላል። አይ ዶንት ኖ ትርፉ ነገር ባይታወቅም በእንደዛ አይነት ሁነት ብቻ ሀገራችን ያሉ ችግሮች ሊባባሱና ለማባባስ ይሰራ ይሆናል። እያደረጋችሁ ያላችሁትን ግን እያንዳንዱ ሰው እስከምን ድረስ ታውቁታላችሁ? ባለቤት ሆናችሁ የምትቀጥሉት እስከምን ድረስ ነው? እዚያ ጋር አሸነፍ እዚህ ጋር ተሸነፍ። በዓለም ዙሪያ የአማራ ህዝብ ላይ እየደረሰ ያለውን የዘር አማራን ጉራ ፈርዳ ላይ እንደዚህ ሆነ፣ ወለጋ ላይ ሞተ፣ እንዲህ ሆነ፣ ተሳደደ፣ አዲስ አበባ አትገባም ተባለ፣ እንዲህ እያሉ ሲያጦዙ ነው ምንድን ሁልጊዜም የቻለ ሰው የሚያስታውሰው አማራን በዚህ ልክ ማሳደድ ማጥፋት ከኢትዮጵያ ህዝብ ጋር ጠላት አድርጎ መሳል ጡት ቆርጧል ምን ይልክ ሆኗል ብሎ ከሁሉ ጋር ካጣሉ በኋላ ትናንት አጥቂ ረጋጭ በዝባይ ዲክታተር አምባገነን አድርገው ሲሉ ከቆዩ በኋላ ተጠቅታል በሚል መንፈስ አነሳስተው ገዳይ ቀጥረው እዛው ክልሉ ላይ እዛው ቤታችን ውስጥ አምጥተው ይሄ ጥፋት እንዲደርስ አድርገው አሁንም ያንን ህዝብ ለማጥፋት በዚህ ልክ መሰራቱ ጄኖሳይድ፣ ትናንት አጥቂ ዛሬ ደግሞ ተጠቂ፣ ነገ ደግሞ ሌላ ቦታ እየተደረገ የሚሰራው ስራ ክፉ ስራ ማንንም የሚጠቅመው ማንንም ነው የሚጠቅመው? ዛሬ እንደዚህ እዚህ ቦታ ላይ የእውነት አማራ ነኝ ብሎ የተነሳ ሰው ከእንደነዚህ አይነት ሰዎች ጋር ቆሞ እንዲና እንዲህ ብሎ ማለቱ ምን ያህል ፌዝ፣ ምን ያህል ቀልድ፣ ምን ያህል ሹፈት እንደሆነ አታውቁት? ትናንት ጀግና በአራት ቀን 4 ኪሎ በለው ያሉት ዛሬ ትምህርት ቤት ሲዘጋ እስረኛ ሲበጥ ወለጋ ሞት ያሉትን ማርቆስ ላይ ትሊሊ ፍኖተ ሰላም ላይ ቦምብ ሲወድቅ አልተናገሩም ሰዎች። ገበያ መሃል ቦምብ ሲጣል አልተናገሩም። እስረኛ ሲበተን አልተናገሩም። በሸንቲ ላይ ያሉ የአበባ ልማቶች ሲወድቁ አልተናገሩም። ትምህርት ቤቶች ተዘግተው መምህራን እንኳን በቦታው ሲገኙ ሲዋረዱ ሲገደሉ አልተናገሩም። አሁን እዚህ ኢትዮጵያ ውስጥ የምንኖር በእውነት ለሀገሩ ባለቤት ይሆንና በዛ ነገር ላይ ያለን ሰዎች ይሄን ጉዳይ በባለቤትነት እንዲስተካከል ካልሰራን ወይ ችግር የለም። እነዚህ ሰዎች እንዳልኳቸው መሳይ ንግዱ ነው መሳይ አማራ ላይ ብሎ መጣ። because ማንንም የራሱን መብት ራሱ ካልጠበቀ ማንንም እንትን ካላለ እኮ በቃ ማንንም ገብቶ ይፈተፍትበት ምን ችግር አለ? ዛሬ ትናንትና በለው ጀግና አሸነፍክ በለው አሉ። ዛሬ ምን እያሉ ነው? ጄኖሳይድ አሉ። ነገ ደግሞ ከሳሽ ነው። ያንድ ክንድ ብዙ ጣቶች መሆናቸውን ያንን የሚያረጋግጡ ቪዲዮዎች ናቸውና እነዛ ሁለት ቪዲዮዎች በታሪክ የኢትዮጵያ ህዝብ ይዞ ማንነቱን ወይ የሚያስከብርበትን አቅም መፍጠሪያ ወይም ማንነቱን የሚቀብርበት መስፈንጠሪያ የሚሆን ማህተም ነው የሚሆኑት እነዛ ቪዲዮዎች።
የኢትዮጵያን ህዝብ ከፍታ በሀገሩ ላይ በምድሩ ላይ በወገኑ ላይ የራሱን ምድር የራሱን ሀገር ባለቤት ሆኖ የሚያስቀጥልበትን እድል የሚፈጥሩ እንጂ ስም ያጓርዱ አይደል። ዛሬ ጄኖሳይድ ትናንት የተወሰነውን ከረሳ ዛሬ ዘት እንትተላል። ብዙ ሰው እብድ ይመስለኛል እዚህ ያለው ሰው የሚያወግዝ የተቃውሞ ሰልፍ እየተደረገ ነው። ከጥቅምት መጨረሻ አንስቶ የተጀመረውና በአራቱ ክፍለ ዓለማት በበርካታ ከተሞች እየተካሄደ ባለው የተቃውሞ ሰልፍ የአብይ አህመድ አገዛዝ በአማራ ህዝብ ላይ እያደረሰ ያለውን በድሮንና በከባድ መሳሪያ የታገዘ ጭፍጨፋ በአስቸኳይ እንዲያቆምና ዓለም አቀፉ ማህበረሰብ ጫና እንዲፈጥር የሚጠይቅ መሆኑን ለማወቅ ተችሏል። ዋሽንግተን ዲሲ በሳምንት ውስጥ ለሁለተኛ ጊዜ ትላንት እሁድ ስለ አማራ ህዝብ የተጠራውን የተቃውሞ ሰልፍ አስተናግዳለች። በዋሽንግተን ሲያትል ከፍተኛ ቁጥር ያለው ህዝብ አደባባይ በመውጣት የአብይ አህመድ አገዛዝ በአማራ ህዝብ ላይ እየፈጸመ ያለውን የዘር ማጥፋት ጥቃት በአስቸኳይ እንዲያቆም ጠይቋል። We're counting on you for justice for the poor, voiceless Ethiopian Amhara people that are killed. Abiy Ahmed Ali is a terrorist. Abiy Ahmed Ali's regime is a terrorist regime, wiping out Amhara people, the starters, the owners of the land. They're trying to take over by killing all the Amharas. አሁን ምንድነው ላረግላችሁ የፈለኩት ይሄ መቼም ታሪክ ይዟልና በዚህ ጉዳይ ላይ እንዲህ አጨብጭባችሁ አስጀምራችሁ ዛሬም ደግሞ ሌላ መከራ ለመጫን እንድትላላችሁ ማን ልታመጡ? ጠቅላይ ሚኒስትር ዶክተር አብይ እኮ እስክሪብቶ በእጁ ነው ያለው። እናንተ እዛ ተሰብስባችሁ ከምትለምኑትና ከምትጫጫሁት እንዴት አይነት ባለቤት አልባ እንደሆናችሁና እንዴት አይነት አስተውሎት እንደተነጠቃችሁ ነው እንጂ የሚያረጋግጠው አሁን ላይ ስርዓቱ ላይ ያለው መንግስት ከናንተ የበለጠ የማሸነፍ አቅም አለው። እንኳን ይሄ ከየሰፈሩ ተጠራቅማ ስርዓት አልበኝነት ባለው ሁሉም በየቤቱ ባመሉ በሞባይሉ በኮምፒውተሩ በየሰፈሩ የሚጮኸው ከትናንቱ ሳይማር የትናንቱን ጩኸት በበለጠ እያስጮኸ የሚሄደው ትውልድ ይቅርና ምንም አይነት ኦርጋናይዝድ ሆናችሁ የምትተዋወቁ የምትግባቡ ዓላማውንም ዛሬ ተሰብስበው ጮክ ሄድ ያለ መሳቂያ ነው የምትሆኑ። ነገ እስኪኑ ተቀበሉ ብትባሉ የሚመጣለ ይሄን አይነት ጭቆጮት ካላችሁ እውነት እናንተ ሰው የሚጸጽታችሁ ቢሆን ዛሬ ላይ እንኳን የሰላም አማራጭ አለ ግቡ በሏቸው። የምታዙትና ምንም የለም ዝም እብደታችሁን ወጣችሁ ትጫዋላችሁ እንጂ አንድ ሰው በእናንተ ስልክ አለ እንዲህ የሆነ ቦታ ላይ ካለ እንኳን እንደው በስልክ እንኳን የምታገኙት ሰው ካለ በርግጥ ትዕዛዛችሁን ለማስቀበል ገንዘብ መላክ ነው። ገንዘብ ካልሰጣችሁት ስልክም የሚያነሳላችሁ የለም። ገንዘብ ልካችሁም ቢሆን እስኪ ግባና እንዲህ አይነት ሐሳብ አለኝ ይሄ ሐሳብ ተፈጻሚ እንዲሆን ዶክተር አብይን ሞግት በሉት። እስኪ የምታሸንፉበት እሱ ነው። ሞግተው ጠቅላይ ሚኒስትር ዶክተር አብይን ሞግትልኝ በሉት። እሱ አይሻልም? እንደዛ መሞገት አይሻልም? በእውነት በትክክል የጉዳዩ ባለቤት ከሆናችሁ እኮ እሱ ነው የምታደርጉት። ሞግት መንግስትን ይደላ ሞግት ይሄን ሐሳብ ይዘህ ግባ በሉት። ከዛ በኋላ ራሳችሁ ሊያሰፋችሁ ትሄዳላችሁ። ምድረክ ቀረው እንመካከር የሚል እዚህ ጋር ሰው ካላችሁ በእውነት እናንተ ኢትዮጵያዊ ከሆናችሁ ለኢትዮጵያም በጎ ነገር ካሰባችሁ ለራሳችሁም ደግሞ በጎ ታሪክ ለመጻፍ ካሰባችሁ እድሎችን ተጠቅማችሁ አልሆን ሲል ቀሪውን ደግሞ በዛ በሰልፍ ተሞልታላችሁ። ሰልፉን እንኳን ቢያንስ ራሳችሁ አስባችሁ እንኳን የማዘጋጀት አቅም ሳታገኙ እናንተን ጫማ አርጎ ከላይ የሚሄድባችሁ ሌላ ኃይል አሁንም ከራሳችሁ ላይ ሳታስወግዱ ራሱን ነፃ ያላወጣ ነፃ አውጪ ለራሱ ክብር የማይቆረቆር ለሌሎች ተቆርቋሪ ለማስገደል ሰርቶ በተገደሉት ደግሞ ሌላ ግድያ የሚጠራ መርዶኛ ከመሆን ለምን ራሳችሁን አትጠብቁ? አሁን ይሄ መረገም አይደለም? ትናንትናም እኮ ሰልፈኛ ናቸው፣ ዛሬም ሰልፈኛ ናቸው። በመጣ ቁጥር ያንጥለው ሌላ ጩኸት የሚሰለፉ የሚያሰልፉ ምናምን ናቸው። ለራሳቸው በራሳቸው የመወሰን አቅም የላቸውም ነው የምትባሉት። ኤክስፓየርድ ፖለቲከኛም ማጋደም ምናምንም ኤክስፓየርድ የማያደርግባት ሀገር ያለች ይመስለኛል። እኛ ጋር ብትሄዱ ለክፋት የምትተባበሩ እዚህ ዩቲዩብ ዘጋችኋል።
ነገ እናንተ ጉሮሮ ይዘጋል። የኔ ኢትዮጵያዊ ነኝ የኔን የኢትዮጵያዊውን ህይወት ለማጥፋት የሰራችሁ ያሰራችሁ እናንተ ናችሁ። ማን ያከብራችኋል? የሀገራችሁን ህዝብ ምታባሉ ምትነጣጥሉ አማራ ኦሮሞ ትግሬ ያላችሁ ምትከፋፍሉ በዛም ላይ ለጥፋት ለክፋት በድፍረት ምትናገሩ ማናት ያቺ ሄርሜላ አረጋዊትን ከስራዋ ሁሉ ምናምን እየተከተላችሁ ወንድሟን ሳይቀር ያስተባበራችሁ ስራ ለማስቀጠል አንድ ሰው እከሌኮ ቢገባ ከመንግስት ጋር ቢሰራ ብላችሁ ፕሮፖዝ አርጋችሁ አቅርባችሁ ማታቁም አተናቀው እንደዛ ብታረጉ ከኋላ ያለው ቀን እግርግርህን ይሰራል። ሁሉ ጊዜ ትጮሃለህ በዛው ትጮሃለህ። ኢትዮጵያ ውስጥ የሚቀየር ነገር የለም። ተስፋ ቁረጥ። ዛሬ አይሰማህ ያዘው። ምንም የሚቀየር ነገር የለም። መጮህ ትችላለህ። ጄኖሳይድ ማለት ምንም ማድረግ ትችላለህ። ምንም ምትርት ይሄ የሰማነው ነው። ግን ሞኝ አትሁኑ። ምንም የኢትዮጵያ መንግስት አሜሪካም አውሮፓውያንም ምስራቃዊ ሁሉም ያከብሩታል። ዝም ብለው ከላይኛ እንደምንሰማው አይምሰል። ባይደንና ፑቲን እኮ ያወራሉ። ሩሲያና አሜሪካ ዝም ጠላት ሆነው እንደተገናኙ የሚገዳደሉ ይመስላል። የኢትዮጵያ መንግስት እኮ ከፋኖም ጋር ከሸኔም ጋር ከህዋት ከሁሉም ጋር እኮ ያወራል። አንተ ዝም ብለህ በክፋት ለክፋት አትስራልቅ። አስተውል። የሚጠቅመውን ያዝ። ለሚጠቅም ነገር ስራ። ነገ ማታፍርበት ታሪክ ጻፍ። ለልጆችም ሆነ ለቤተሰቦች ለሰው ልጆች ሁሉ የምትናገረው ነገር ለራስም ደግሞ ህሊናዊ ሰላም ለማግኘት ተናገር እንጂ ነበር በስደት ላይ የሚሰራው እኔ ዛ ቪዲዮ ላይ አንዱ ትዝካለ በስደት ላይ ሰዎችን ከጀንጅኖ ማሰደድ ከተሰደዱ በኋላ የሰውነት ክፍላቸውን እንደዚህ ያሉ መሸጥ ኮንትሮባንድ እንዴት እንደሚሰራ ከዛ ሊቢያ ላይ ያለው የኢትዮጵያ ስቃዮች ከንግድ ባንክ ጋር ተያይዞ ገንዘብ የሚቀበሉበት እንትን ከሃይማኖት ጋር ተያይዞ የክርስትና እምነት ተከታዮችን ላይቭ ላይ ስትሪም ተደርጎ ሰዎች የተገደሉበት ሁሉ ያወራል ያ ቪዲዮ እና እነሱ ሰሩት የኖሩትን ነገር በሙሉ በዛ ልክ እየተናገርኩኝ ባይናደዱ ባይቃጠሩ ነው የሚገርመኝ። እኔ አውቀዋለሁ የምሰራው በኔም ጋር ያለውን እውነት አውቃለሁ። ይሄንን ለበጎ የሚሽቱ እውነትን የሚወዱ ልጆች ይጠቀሙበት ነው እንጂ ጥራቶች ቢናደዱ ይገባኛል እረዳቸዋለሁ። because ሲያሻጥሩ ቢሊዮን ዶላር በብዙ ሺህ የሚቆጠሩ ሰዎችን አሰብ ለብዙ አመታት የለፉበትን ሁሉ ነገር ገደል የሚከትና ኢትዮጵያን የሚያሻግር ሐቅን የሚያወጣ የፈጣሪን ክብርና ሞገስ የሚያረጋግጥ ፈጣሪ በፍርዱ በምድር ላይ የሚመላለስበትን እውነትና እውነት የሚያረጋግጥ ነገር ነው የምናገረው። የሚሆነው እሱ ነው እና ዘመነ ሞተ ምናምን ዘመነ እንደ ኩባለች አልሞተም አለ አይሞትም። እኛ 10 እንዲያወጣ ቢሰበስብም ይሄ ዛኑ ቢባልም ባለበት ላይ አለ። በኔ አረዳድ ይሄ ነው ያለው። ሌሎችን የሚሆነው እንደሚሆን እንደተናገርኩት ሁሉ እኔ በሱ ላይ ባለኝ በራሴ መነጽር ሰውየው እኔ ሞተ የሚለውን አላምንም። እኔ እንዳለ ነው ማቀው። ሰበር ብዬም ጣል ዘመነ አለ አልሞተም ተመቷል ቆስሏል የሆነ ነገር ውስጥ አለ። ግን በጣም አሳቻው ቦታ ነው ከዛ ገብርኤል ቤተክርስቲያን ጋር ምናምን ልበል አለለ ግን አለ። መከላከያ ሰራዊቱ ጎን በመሰለፍ በአካባቢው ሰላምና መረጋጋት እንዲሰፍን በዲሲፕሊን ተልኳቸውን እየፈጸሙ መሆኑን ጨምረው ገልጸዋል። በዚሁ ከሆሮ ጉድሩ ወለጋና ምዕራብ ሸዋ ዞን ወዳገኘናቸው መረጃዎች ስንሸጋገር በምዕራብ ሸዋ እና በሆሮ ጉድሩ ወለጋ ዞን ስምሪት ላይ የሚገኘው የማዕከላዊ እዝ ክፍለ ጦር በተለያዩ ወረዳዎች በአሸባሪ ሸኔ ላይ እየወሰደ ያለውን ዘመቻ አጠናክሮ መቀጠሉን በቀጣና የሚገኘው የጦር ክፍል አዛዥ ገልጸዋል። አማራ ፋኖ ሸዋ ጠቅላይ ግዛት ያደገ ክፍለ ጦር በሚዲያ ባለሙያዎችና በውጭ ሀገር የሚኖሩ የአማራ ዲያስፖራ እየተደረገ እንዲያጠናክሩ የተደረገ ጥሪ አስቀድሞ የነበረ አንዳንድ ሚዲያ አስተካካሪ ወደ አሳሪ የተቀየረበት ሁኔታ እየታየ ነው። የሚዲያ መጠናናት የተመልካች ብዛትና ከዚህ ከሚመጣው መቀናናት በሚዲያው ላይ የሚሰሩ ሰዎች ራሳቸው የትግሉ መሪና ፈጣሪ አድርገው ማየት የመሰሉ ጎጅ ስራቸው እየተሰራበት ነው። ሚዲያው ትግሉን ሊያግዙ የሚችሉ መልዕክቶችን በስፋት ማሰራጨት ከማድረግ ይልቅ በአማራው ላይ ውስጣዊ ትስስር የሚያሰፋ በውጭ ከተደራጁ ቡድኖች ጋር በማሸር በአገር ቤቱ ትግል ላይ የቡድንና ፍላጎታቸውን ለመጫን የሚያደርጉት ጥረት መሬት ላይ ያለውን የመተባበር ጥረት እያቆላሸ እየሆነ መጥቷል። አንደኛው ነገር ይሄ ነው። ይሄ እንግዲህ በውጭ ሀገራት ለሚኖሩ ለዲያስፖራውና ለሚዲያዎች በሚል የተነሱት ነጥቦች ነው። በጣም
የነገሮቹን ብልት የተነካኩበት ጉዳይ ስለሆነ ይሄ የመጀመሪያው ክፍል ነች። ወደ አክሳሪነት እየተቀየረ ነው ሚዲያው ወደ አክሳሪ ሚና ሄዷል የሚለው ነገር ነው የምንመለከተው። ተመልካች በበዛ ቁጥር ገቢ በጨመረ ቁጥር ስለመቀናናታቸውም ይገልጻሉ እዚህ ላይ እንግዲህ እጅና ጓንት ሆነን በራሳት ምናምን ማስፈበር በአንድ ሳምንት የተባለው ጉዞ በተመለከተ ነው። ተኑ እንግዲህ መጠቀም ከማድረግ ይልቅ የሚያሲር ውጭ ካለው ማሲር ሁሉ በሚል ነው የሚገለጸው። በተጨማሪም ደግሞ የግል ፍላጎትን ለማሳካትና ምናምን በማለት ትግሉን እያኮላሸው መጥቷል እያላሉ እየተኮላሸ የሚሄዱን እየተመለከቱ ነው ያሉት። እንግዲህ እዚህ ጋር ያሉት የሚገልጹልን ሁለተኛውን ክፍል ደግሞ እንመልከተው። በሀገር ቤት ይሁን ከሀገር ውጭ ሊደርሱ የሚችሉ በርካታ አካላትን በማበረታታትና የትግሉ ደጋፊ እንዲሆኑ ከማድረግ ይልቅ እኛ ሳቻቸው ያልሰጠነው ማንኛውም ግለሰብ ትግሉ አካባቢ መድረስ የለበትም፣ በጠላትነት መታየት አለበት የሚል ገንቢ ያልሆነ እይታ በርካታ ደጋፊዎችን ያገለለ ለጠላት አለመዳከም እገዛ የሚያደርጉና የአማራ ለህዝብ ትግል ድጋፍ አጋሮች የሚያሳጣ አካሄድ ውስጥ መግባታቸው ግልጽ ነው። ሰርተፍኬት ሰጪዎች ሆነውብናል ነው። ይሄ ቀደም ሲል ምናልባት ብዙ ነገሮች ፈጥሮ የነበረው የሆነ ቦታ ላይ ቆሞ ሆነስት ሊመቸው እውነታው መናገር ስለሚገባ ማለት ነው። የኢትዮጵያ ልጆች አሰልፎ በቁመቱ በመልኩ በመናምን ልክ እንደ ኢትዮጵያ ኩቅኛ ተገዛች ሀገር ነች። የሰው ልጅ ባሪያ ተብሎ ያልተሸጠባት ሀገር ያለ በሜዳ ላይ አንዳንድ ታሪክ ሁኔታዎች አሉ ምናምን አሉ። ግን አሰልፎ ኢትዮጵያዊነትን ሰርቲፊኬት መስጠት ይቃጣቸው የነበሩ ብዙ ክርፋት ነበር። ይሄ ነገር ጽንፈኛ ስትሆን አፍራሽ ስትሆን የጥላቻ ሲኖር ያዙር ቀብስት ትምክትን ወለው ጥበትን ወለው ምናምን ብሄር የለውም ቋንቋ የለውም ጠባብነት የሰይነት ወስታ መጥላቻ ሌብነቱ ምናምን ገዳይነቱ ምናምን ሁሉ ባለ ባህሪ ነው የምትቀበለው ባህሪ ነው። አሁን ሄደው ሰርቲፊኬት መስጠት ይቃጣቸዋል። ወደዛ ተሄዳ እንዲሁም ደግሞ ለጠላትን ከማዳከም ይልቅ ማጠናከር በሚል የተነሳው ሶስተኛ ላይ ደግሞ የሚያነሱት በጣም ማየት ያለብን አንድ ነገር አለ። ማን ይሄ ኃይል የሚለው የሚያሳየን ምስኪን ነው። ተፋሪዎች ከሚከተሉት ያልተጻፈ ግን ሁሉ ከተገበረው ፖሊሲ ጋር የሚጻረሩ እየታየ ሳሙን ለፕሮፓጋንዳ ፍጆታ እንዲሁም እንደተጠቃበት የውጭ ሚዲያዎችን የሚያሰራጩትን ተፋፋይ የሚዲያ ውጤት ምን ያህል ወቅቱ ያሏቸው መሆኑን ማየት ይችላል። ይሄ በጣም እንደሚታወቀው ምናልባት ሻለቃ ዳዊት ወልደ ጊዮርጊስ የሆነ መድረክ ላይ ሲናገር ምንድነው ለምን ቦታ አለማችሁ መነሻችን አድርሻችሁ ምንድነው ምናምን በሚል ጥያቄ ቀርቦላቸው ለማስተራራት ሁሉ የገጀላቸው በቃ መነሻችን አማራ መነሻችን ኢትዮጵያ ብለናል ይሄ ነው ቦታ አለም ብለው የሚያስቅ አይነት እንደውም ሲስ በድንም በተሞክሮም በልምድም የማይጠበቅ ተናግረው ነበር። አሁን እዚህ ላይ ያለው ነገር ምንድነው የተጻፈ ህግ ባይኖርም ፋኖ እንዲ በሚል የተጻፈ ህግ የሌለው ጫካ ውስጥ ያለ ኃይል ማለት ኮምፓስ የሌለው መርከብ ማለት መርከቧ ተነስታለ በኋላ እየሄደች ነው እግሩ ወዳደረሰበት ነው የምትሄደው ማለት በጣም የሚገልጸው ኮምፓስ የለው ምንም ኮምፓስ የለው። ይሄ እውነት ነው። እርስ በርስ የሚግባባበት ነገር ምን ይመስላል? ከሌሎቹ ለምሳሌ እንግዲህ ወደ 4 ኪሎ እንመጣለን ከተባለ 4 ኪሎ ነው መንግስታዊ ቦታ ነው ብዬ ነው ማስበውና መንግስት ስልጣን የሚያዝበት ቦታ ነው። ዝም ብሎ እንደው ውሃ መንገድ ሆኖ የሚገባበት አይደለም። ከሌሎች ጋር የምትግባባበት ነገር ምንድነው የሚለው ነገር እንዲገባ አይደለም። ኢትዮጵያ ውስጥ እንዳልኳችሁ ነው። ሁሉም በራሳቸው እንዲከስሩና ከኋላ የሚገፋቸው ይሄን እቅድ የሰጣቸው ገንዘብ ሳፖርት የሚያደርጋቸው ሁሉን ነገር የሚያደርጋቸው የሚጫወትባቸው አዝ እንደሆነ ቁስ እንደ ንብረቱ አድርጎ የሚቆጣጠራቸው ኃይል የሚጫወትባቸው እንጂ እነሱ ስኬታማ እንዲሆኑ አለም እንደዚህ አይነት ቅድስና የለም። ችግሮች መኖራቸው እንደ ጥሩ አጋጣሚ መነሻ አድርጎ የሚጠቀም እነዛ ችግሮችም ወደ ባሰ ችግርና መቸጋገር ምስቅልቅሎች እንዲገቡ ለማድረግ ገብቶ የሚሰራ ችግሮችን እየደበቀ በየቦታው ነገ እሱ በሚመቸው መልኩ መጫወቻ ካርድ አድርጎ ለማውጣት የሚያስችለውን አካሄድ ቀይሶ የሚሰራ ጠላት ነው የኢትዮጵያ ያላ ሁሉም ነገሮችን ቅድስና ያላቸው ነገሮችን በሙሉ የራሱን የረከሰ ነገር ለማስፈጸም የሚጠቀምበት እድሉን እያሰፋ ያለ የኢትዮጵያ ቋሚ ጠላት ነው ያለው። እነዚህ ሰብአዊ መብት፣ ዲሞክራሲ፣ እርዳታ ምናምን በሉት በቃ ሁሉንም ያን ተከትሎ ነው ዓለም ላይ በእርዳታ ነፃ የወጣ ሀገር የለም። ዲሞክራሲ ለህዝብ ሲጠቅም አላየም።
በጣም በጎ የተቀደሱ ስያሜዎችና ስሞችን ሁሉ እጅግ በጣም በተቃራኒው በሚያስጠላ ለልቂት ለህዝብ ልቂትና ለሀገራት መፍረስ የሚሰራ ቡድን ነው ያለባት ዓለም። ስለ ሊቢያ የሚያወራ ሰው የለም። ስለ የመን የሚያወራ የለም። የመን ምናልባት የሁቲ አማጽያን ተብሎ እዚህ ጋር የሆነ ጥቃት አደረሱ በሚል ነው ስማቸው የተነሳው። ከዛ ውጭ ስለ ሶሪያ የሚያወራ የለም። ስለ የመን፣ ሶሪያ፣ ሊቢያ፣ ዩጎዝላቪያ፣ አፍጋኒስታን የሚያወራ የለም። ሌላ ስለ ፍልስጤም የሚያወራል አንዱ እዛ ጋም የፍልስጤም ልቂትና ዓለም ላይ ያለውን የፍርደ ገምድልነትና የሐሳዊ መሲነት ነገር የሚያነሳ ነው። ቅድሙ እንትን አንዱ የዩክሬንና የሩሲያን የፍልስጤምና የእስራኤልን ሰዎች እንዳይጎዱ ለማድረግ ምንም አይነት ጥረት ሲደረግ አናይም። ዓለም ላይ ለዓለም ሰላም እሰራለሁ የሚለው ሁሉ ስሙን ከላዩ ላይ ተሸክሞ ያለ ሁሉ ስለ ስሙ ሲምል ሲገዘት የሚለው ማንኛውም ባለስልጣንም በሉት ተቋም ምንም ነገር ያላደረገበት ዓለም ነው። ዛሬ ላይ ማንም በእኛ መደናገር እንዳይጠቀምበት አድርገን ሁሉ ነገር ስናደርግ እኛ በባለቤትነት እናድርግ፣ ተጎጂዎች እንዳንሆን፣ የሰው መጠቀሚያ እንዳንሆን፣ የሁሉ ነገር ባለቤት ነው። ጉዳት ውስጥ ከገባን በኋላ በዛ ጉዳት ሰጣ ገባ ውስጥ የደረሰብን ነገር ብቻ እየተረኩ ለሌላ ጥፋት መግፋትና ማገፋፋት ይሆናል። እዩት ዛሬ ጄኖሳይድ እያለ የጨፈረው ዲያስፖራ ሁሉ በአማራ በፋኖ ጋር ወይም ከአማራነት ጋር ተያይዞ በተነሳው ማለት ነው። ቢኮዝ ይሄን ብቻ አማራነት ብቻ ማለት ነው የኦሮሞ ጽንፈኞች፣ የትግራይ ጽንፈኞች፣ ኢቭን ኢፍ የኤርትራ ጽንፈኞች ሁሉ ባንዲራ ለብሰው እኔ ፋኖ ነኝ ብለው እስከ ማለት አሰልጥነው አሳምፀው ከመላክም በላይ ኤርትራውያን እኔ ፋኖ ነኝ ብለው ሰልፍ እስከ ማድረግ ድረስ ሶማሊያዎች፣ ግብጾች ሁሉ ሳይቀሩ አማራን የሚመስሉ ኢትዮጵያን መስለው ያንን ነገር ለማቀጣጠል የዶለቱት የደገሱት ነውር ነበር፣ የነውር ድግስ ነበር። ግን የተጎዳው ማን ነው? ዲያስፖራ ሲባል ገንዘብ ይልካል፣ ዕውቀት ያመጣል፣ የዓለምን ስልጣኔ ለሀገሩ ያካፍላል ነው የሚባለው። እዛ አካባቢ ደግሞ ያሉት ትምህርት ቤት በማዘጋት መንገድ በማዘጋት እስረኛ በመበተን ህፃናትን በማስደፈር በማስገደል ለሰላም የሄዱ ሰዎችን አንበርክኮ አዋርዶ በመግደል በማገዳደል ያልተያዘውን ተያዘ ተብሎ ያልፈረሰውን ፈረሰ እየተባለ ወደ መፍረስና መጠፋፋት የሚገፋ እልቂትን በጀብዱ በኩራት የሚናገርና ብዙ እልቂት በምድሪቱ ላይ እንዲሆን የሚሰራ ነው። እዛ አካባቢ ላይ ምታዩት እንቦጭ በዛ የሰው እንቦጭ ስላለ ዛሬ የእንቦጭ አረም ተረሳና የሰው እንቦጭ ላይ ተወሰጠ። እስኪ የያዛችሁት ነገር ልክ ነው ካላችሁ ቀጥሎ የሚመጣውን የፈጣሪን ቁጣ መቻል ነው። አይ ልክ አይደለም ካላችሁ ደግሞ ማስተካከል ነው። በየትኛውም አግባብ የነገሩ ባለቤት እናንተ ሁኑ፣ እኛ እንሁን። በሰራንበት በለፋንበት በማንኛውም ጥረታችን የመጣውን ፍሬ የምንበላ ይሁን። ለክፋት ከሰራን ቅጣት ይመጣል። ከሰው አይደለም፣ የሰው ቅጣት ልክ አይሉ፣ የፈጣሪን ቅጣት መቀበል አለብን። የፈጣሪ ቅጣት የሚቀጣበት መካኒዝምም የራሱ የሆነ ይኖረዋል፣ አናውቀውም። ግን የዘራነው እንደምናጭድ እያመን ነው። በጎ ከዘራን በጎ ፍሬ እናጭዳለን። የሰውን ጉሮሮ ለመዝጋት፣ ሰውን ለማስጮህ፣ የሰውን ጤና ለማሳጣት፣ የሰውን አካል ለማጉደል፣ የሀገርን ህልውና ለመፈታተን፣ ህዝብን ከህዝብ ጋር ለማጋጨት፣ ከትንሽ ከትልቁ ጋር እንትን ለማለት ለማፍረስ ተሰልፈን ከሆነ መፍረሳችንን ማመን፣ ለመስራት ተሰልፈን ከሆነ የመስራታችንን ክፍያን ለማግኘት እንትን ማለት እና ወደ ግባበት አይነት ነው ጥያቄ። ይሄ መቼስ ትልቅ ነገር ነው አይደል? ይሄ በጣም ትልቅ ነገር ነው፣ ሊመሰገኑ የሚገባቸው ሁሉም ነገር ያለ የሚጠበቅ ነገር ነው። ሌላ እንግዲህ ወታደራዊ እንትኖችን እንደዚህ ማድረግ፣ ማጥቃት፣ መከላከል ወዘተ ፈክፈክ እሱ ብዙ ትርጉም ያለው ነገር አለ። አሁን ጃው ሰው ባለባቸው አካባቢዎች ላይ ስለማፈክፈክ የምታወራው ነገር አለ። ይፈትም ይደረጋል። አይተናል። የምናውቃቸው ሰዎች ተማረኩ ተብሎ በደንብ የምናውቃቸው እኔ በግሌ የማውቃቸው ሰዎች የመከላከያ ልብስ አልብሰው የማረክ ነገር አለ። መከላከያ የማይማረክበት ምክንያት የለም። ሮቦት እኮ አይደለም። ሀገሬን ብሎ ህይወቱን ሊሰጥ የወጣ ኃይል ይማረካል። ምን ጦርነት አይደለም። ማን ጦርነት በጦርነት ብቻ ዋር ተብሎ ደረጃ ውጊያዎች አሉ። የሞተ ሰው ይታይ ማለት አይደለም። ለምን አይታይም ተብሎ ሲባል እዛ ጋር ያለ ሽፍታ አለ። ኬላ ዘርግቶ የሚዘርፍ ከእናቶቹ በሁሉም ለና ይሄንን ወንድማችን የሚለው እውነቱን ነው። የሚሰማ ነው እንጂ የጠፋ ሐቁን ሆን ብሎ
ሆን ብሎ አውቆ የተኛ ሰው ይቀሰቅሱት አይሰማም ነው። ዛሬ ሀቅ እንዲህ እየተነገረው አልሰማም ካለ የሚያደርገውን ድርጊት እስከ ፍሬው ለመቀበል ዝግጁ መሆን ብቻ ነው። እኔ መደምደም የምችለው እንደዛ ነው። ሁሉም ሰው የሚዘራውን ዘር እያስተዋለ ይዝራ። ከዛ ውጭ ሌላ ነገር የለውም። የሚቀየር ነገር የለም። ሀቁ ይወጣል። ኢትዮጵያ ታሸንፋለች። ወደድንም ጠላንም ያንን መቀየር አንችልም። ምንም አማራ ህዝብ በገዛ ልጆቹ እንግዲህ ተቀርቷል፣ ተገሏል፣ ተሰቃይቷል። ምንም ጥያቄ የለውም። አንዲት ነገር እንኳን በሶማሊያ የአፍሪካ ህብረት የሽግግር ተልእኮን ወይም አትሚስ ይተካል በተባለው አዲስ የሰላም አስከባሪ ኃይል ውስጥ የማትሳተፈው ብቸኛዋ ሀገር ኢትዮጵያ እንደሆነች የሶማሊያ መከላከያ ሚኒስቴር ተናገሩ። መከላከያ ሚኒስቴር አላት እንዴ ሶማሊያ? ገና ሀገር እንድትሆን ሁሉም ቦታቸውን እንዲይዙ ምናምን አንዱ ባለፈው እዚህ እኛ ሀገር ያለ መቼም የዛ ሰው መከራው እንጃ እዚህ ሀገር ውስጥ ተቀምጦ ሀገር እንዳትጸና መሬቷ ሁሉ እንዲገለባበጥ የሚሰሩ ሰዎች አሉ። ሸሞኑ አትቀይሩትም። ያ መናወጥና መከራ በእናንተ ላይ ይሆናታል እንጂ ማለት ነው። ግን እንደዛ ሲልን ድንበር ጋር ተቃረቡ እንዲህ ሊያረጉ ነው ይላል። ከዛ እንዲህ ብለው ተናገሩ። የኢትዮጵያ መንግስት የራሱን እንትን ሳይል ምናምን ማን ነው ብዬ ከታተላሉ። ለካ ሶማሊያ ውስጥ ያለ እና ይሄ ቀረዳው በተግባር ቢኮን ይሄን ያላጨሁም ነበር። ግን እውነቴን ነው የምላችሁ ኢትዮጵያን የምታሸንፈው ሀቅ ነው የሚያሸንፈው። ይሄ ቀደዳችሁ ሁሉ እዛው እናንተ ውስጥ ይቀበራል። ያን የምትቀይሩ ከሆነ ኮራ በሉ። በመጪው ጥር ወር እና አሁንም ይሄ ምን አለ በዛ የማትሳተፈው ኢትዮጵያ ብቻ ናት አላለ። አትሳተፍ አረፍ 30 ብትሰበስብ የሚያጠፋ እንጂ ሶማሊያን የሚሰራ ሀገር አይመጣም። ለእያንዳንዱ ተገናጥሮ እሱን ማውራት ሰዎች ጋር መጀመሪያ ሀገራችን እንደ ሀገር አብረን ለመቆም አብረን መስራት አለብን። መቅደም ያለበትን ስለማስቀደም ነው።